ውበቴን ለማድነቅ ግን ትንሽ አልቸኮልክም? ውበት እኮ ባንዲም ታይቶ መደነቅ ይችላል። ሚን ማንም ሰው አንቺን አይቶ ቆንጆ መሆንሽን ማውራት አይከብደውም። እኔንም መሰለሽ ቆንጆ ሙላ ያለች የመረጥሽው ያው ያንን ዝራ በፍቅር ጠብ እንዳደረግልሽ ነው ብዬ ነው። የኛ ሞናሊዛ ምናልባት ተሰርቂ መኪና ላይ ጥለው ቢሆንስ? አባቴ ልትቀሚኝ ስለሆነ ተጸጽተሽ እያለቀሽ ነው ያለሽ? እቺ ልጅ ግን ሳታሳብደኝ አቀረ። ሰላም ዲንሽ ግቢና እናውራ። የመጣው ጃኬትን ልሰጠ ነው። ስለዚህ ጃኬትን ሰጥቼ ይመለሳለሁ። ፕሊስ እሺ በእኝና አንዳንድ ነገር እንጫወታለን። በዛው የማላውቀው ሰው መኪና ውስጥ መግባት ልክ መስሎ አልታየኝም። ታዲያ ምን ችግር አለው? በድጋሚ እንተዋወቃ። ሮቢን እባላለሁ። ኩኩሻ አቤት። ሰላም ያቶ እስክንድር ቤት ነው አይደል? አዎ አንተ ማን ልበል? ሮቢን እባላለሁ። የዶክተር ዘካሪያስ ልጅ ነኝ። ከውጪ ቃ ተልኩላችሁ ነው። ዶክተር ዘካሪያስ? አዎ ዶክተር ዘካሪያስ። እሺ ወይዘሮ አናን ለመጀመሪያ ጊዜ ሳያት የተሰማኝ ስሜት ለምንድን ነው እሱን ሰው የተሰማኝ? ይሁን ያልተፈታልኝ ቆቅልሽም አለ። ሄሎ ወይዘሮ አና እንዴት ነሽ አብል? ደህና ነኝ። ምን ነው ድምጽሽ ልክ አይደለም? ሌሊቱን በሙሉ ሳልተኛ ነው ያደርኩት። ባክሽ ምን ነው የተፈጠረ ነገር አለ እንዴ? ትላንትና የዘካሪያስን ድምጽ ከሰማው በኋላ በቃ ጭራሽ መረጋጋት አልቻልኩም። እኔም ገምቼ ነበር። ስሜትሽ እኮ ወዲያው ነው የተረበሸው። አብልዬ እንድታግዥኝ ፈልጋለሁ። የልጄን አባት የግድ ማግኘት አለብኝ። እሺ ችግር የለውም። አንቺ ግን ዶክተር ዘካሪያስ ራሱ መሆኑን አረጋግጠሻል? አዎ አውስትራሊያ ውስጥ ጎበዝ ዶክተር እንደሆነና ደግሞ አንድ ወንድ ልጅም እንዳለው መረጃው ነበር። የፈጣሪ ያለ ምን ነው አብልዬ? አይ የዶክተር ዘካሪያስ ልጅ ትላንት አንቺ ከሄድሽ በኋላ መጥቶ ነበር ቤት። ምንድነው ያልሽው? አዎ መጥቶ ነበር። ተከትዬ ስወጣ ግን መኪናውን አስነስቶ ሄዷል። ሄሎ ወይዘሮ ሀና። ሄሎ ወይዘሮ ሀና። በጣም ደንግጣ ነው የሚሆነው። መናገር አልነበረብኝም ነበር እንዴ? ወይ ደግሞ በልጁ በኩል ዶክተር ዘካሪያስን ታገኘዋለች። ተወልደ ያደግከው ግን እዛው አውስትራሊያ ነው? አልፎ አልፎ የአባቴ ዘመዶችን ለመጠየቅ እዚህ እንመጣ ነበር። ግን ተወልጄ ያደግኩት እዛው አውስትራሊያ ነው። በነገራችን ላይ አም ዘ ኦንሊ ሳን ኦፍ ዘ ፋሚሊ። ይቅርታ በአማርኛ ተተረጉምልኛለህ? እኔ እንግሊዝኛ ሲበዛ ያስነጥሰኛል። ለቤቱ ብቸኛ ልጅ ነኝ። ታስታውቃለህ። ታውቂያለሽ? በጣም ቆንጆ ልጅ ነሽ። ውበቴን ለማድነቅ ግን ትንሽ አልቸኮልክም? ውበት እኮ ባንዲም ታይቶ መደነቅ ይችላል። ሚን ማንም ሰው አንቺን አይቶ ቆንጆ መሆንሽን ማውራት አይከብደውም። እየጀነጀንከኝ መሆኑ ነው እንዴ? አሁን ያልሽው ቃል ምን ማለት ነው? የምር ምን ማለት እንደሆነ አታውቅም ወይስ የቀለድክብኝ? አውቀዋለሁ፣ አውቄ ነው። ግቢና እናውራ። የምትገርም ልጅ ነህ። ለምንድን ነው ስልክ ማታነሹ? እኔ ምንም እየገባኝ አይደለም። አንቺ ልጅ ችግርሽ ምንድነው? ችግሬ ገንዘብ ነው። እግዚአብሔር ይመስገን ከገንዘብ ውጪ ሌላ ምንም ችግር የለብኝም። እሱ እንኳን የሁሉም ኢትዮጵያ ሕዝብ ችግር ነው። ቆይ ግን እዛ ቤት ለምን እንዳስገባሽ ታውቂያለሽ? ስለሱ ልነግርሽ ነው የቀጠርኩሽ። ቆይ ግን ምን እንዳደረግልሽ ነው የምትፈልጊው? አዎ እንደሱ ነው የሚባለው። ይኸውልሽ እኔ ከአንድ በጣም ጥሩ እቅድ አለ። ስንት ብር የሚወጣ እቅድ? ወይኔ ያጸደ፣ አንቺ ከገንዘብ ውጪ ያለ ነገር አይታይሽም እንዴ? አይገርምሽም? አዎ አንቺ ራሱ እንደዚህ ትኩር ብዬ ሳይስ ምን እንደምትመስኝ ታውቂያለሽ? የድሮ 10 ብላ ያለችው አንቺ ሲፊት መስታፋው ሴት አለች አይደል? እሷ ነው የምትመስኝ። አረ ስታይ እንጂ አንድ ብር ላይ ያለው ሰው እየሳል መሰልኩሽ። ቆይ ግን አንቺ ምን አይነት ፈጣጣ ነሽ? በነገራችን ላይ እዝራኤል ሽልኝ በጣም ነው የሚያምረው። ዋው ደስ ይላል።
ስለዚህ በቀጥታ ወደ ጉዳያችን መግባት እንችላለን ማለት ነው። ቆይ አልገባኝም። እቅድሽ ከሱ ጋር የተገናኘ ነው እንዴ? አይ በእርግጥ በዋናነት ሀብል ላይ ያነጣጠረ ነው። እኔ የምልሽ ሀብልን አወቀታል? የእዝራ ሚስት ማለትሽ ነው አይደለ? አቤት እንዴት እንደሚዋደዱ አቤት ፍቅር። ውይ እኔማ መጀመሪያ የገባው ቀን ነው አዲስ ሙሽራ እንደሆነ የገባኝ። እና ደግሞ ማረግ እንዴ ምንድነው እንደዚህ ተር ማለት ነው? ተረጋጊ እንጂ ተንፋሽ እንዳያጥርሽ። እሺ ይቅርታ፣ ምን ነበር ያልሽ? እኔማ በዚህ ሁኔታሽ ማበዴ ትሰሚኛለሽ። እኔ ዋናው ትኩረት ሀብል ላይ ነው። በእርግጥ ሁለቱም ላይ ብለሽ ወሰጁ። አጸደ በትክክል ምን እንዳደረግልሽ ነው የፈለግሽው? ምን መሰለሽ እነዛን ሁለት ባልና ሚስቶች እስከ መጨረሻው እሳትና ጭድ ማድረግ፣ በመጨረሻው ያቺ ሀብል የምትባልን ሴት ከዛ ቤት ማባረር። በስማ እንዴ አልገባኝም። ቆይ ምን አይተሽ እንደዚህ በስማ የምትይው? የሆነ ጅኒ ማለት የሆነ ሴጣን በዚህ ልፍ ስላይችኝ። እኔ የምልሽ ግን አጸደ፣ ቆይ ራስሽን ግን አትፈሪውም አይደል? በጣም ይገርማል። አንቺ ጨካኝ ነሽ እያልሽኝ ነው? አረ ምን በወጣሽ አንቺ ስፍስፍ ያልሽ ሩሩ ለሰው የምታዝኝ እንዴ? ምን በወጣሽ? አንቺማ ጨካኝ አይደለሽም። እናቱ እባክሽ ይሄ የማይረባ ወሬሽን አቁመሽ ስራሽ ላይ ብቻ ተኩርሽ። ለነገሩ ልክ ነሽ። እኔ እስከከፈልሽኝ ድረስ ለምን ዲያብሎስ አትሆኝ? ምን ጨነቀኝ? ግን ወቂ ለዚህ ስራ ብዙ ብር ይጠበቅብሻል። እንዴ ቆይ ገና ምን እንደምትሰሪ መች ነገርኩሽ? እና ነው ስለ ገንዘብ እንደዚህ እያወራሽልኝ ያለሽው? እኔማ ያው መቼም እኔን መሰለሽ ቆንጆ ሙላ ያለች የመረጥሽው ያው ያንን እዝራ በፍቅር ጠብ እንዳደረግልሽ ነው ብዬ ነው። የኛ ሞናሊዛ ብዙ አትልፊሽ። እሱ ከሀብል ውጭ ሌላ ሴት አይታየውም። እውነት አጸድ፣ በምትከፊን ገንዘብ እንወራረድ። አይሆንም አልኩሽ እኮ። ሌላ ምን አሰሚኝም። ይልቅ ይሄ የማይኖርሽን አቁሚና እኔ ጋር በጣም ጥሩ ሀሳብ አለ። ምን መሰለሽ እዝራ በውዱም ሆነ በግዱ ከአንቺ ጋር እንዳደር ታደርጊዋለሽ። በድጋሚ በስማማ ማለት ይችላል። ሀረግ ስራ መሰለኝ ያዝ ነው። አይ እኔ እኮ በድጋሚ ጅንዋ ስታልፍ አይቻትም። ይኸውልሽ በመጀመሪያ የስራ ክፍል ውስጥ ካሜራ ታስቀምጫለሽ። ከዛ በመቀጠል አሳቻ ሳትጠብቂና የሚጠጣበት ነገር ውስጥ የእንቅልፍ ነገር ትጨምሪበታለሽ። ተያጸድ ብቻ ትገዩዋለሽ እንዳትዪ። ወይ ሽንት መጣ። ሽንት ቤት የት ነው? ሀረግ ምን ሆነሻል? ምንድነው እንጂ የሚያንቦቀብቁሽ? ሴትዮ ከቀልብሽ ሁኚ እንጂ እኔ እኮ ግዴታ አላልኩሽም። ቆይሽ ታዲያ ምን እናደርገው ነው መድኃኒት የምንከተው? ወይኔ ጸዳ፣ ፈጣሪ ትዕግስቱን ይስጠኝ። አብረሽ እንድትተኝ ብቻ እኮ ነው የፈለኩት። ኡፍ ነው እንዴ? ለነገሩ እሱም ቢሆን ቀላል አይደለም፣ ግን ከመግደል ይሻላል። ለነገሩ እኔ ክፍያውን ካስተካከልሽልኝ ችግር የለብኝም። ይኸውልሽ ስለ ገንዘቡ ምንም ነገር አታስቢ፣ ችግር የለውም። እንደዛ ከሆነ ቀብዱ እሱ ችግር የለውም አልኩሽ እኮ። ለምንድን ነው የማትረጂኝ? እሺ ወይ ግን አጸድ ቤተሰቡ እንዴት እንደሚያሳዝን በደንብ ስላላወቅሻቸው ነው። እሺ በደንብ ትታቂያቸው ይገባሻል። ለማንኛውም ትንሽ ተላመጃቸውና ያልኩሽን ስራ ትጀምሪያለሽ። አዎ ግልጽ ነው። ለማንኛውም ከቤት ከወጣ ስለቆዩኝ ነገር ያስባሉ። በቃ ልሂድ። በቃ ሂጂ። ሌላውን ነገር በስልክ እንጨርሳለን። እሺ እኔ የምልሽ አጸድ አንድ ጥያቄ ነበረኝ። ምንድን ነው እሱ? ያው ታውቂያለሽ እኔ ሙያ የሚባል ነገር አላውቅም እና ሀብል ያልሻት ልጅ ለሰውየው አጥሚት ስሪ ብላኛለች። እንዴት አድርጌ ነው የምሰራው? እሺ ለማንኛውም መጀመሪያ ዘይት ጨምሪና ከዛ እንደውልኝ። ምን ውስጥ እንዴ? ባልዲ ውስጥ ልበልሽ እንዴ? አጥሚት የምትሰሪበት ብረት ድስት ውስጥ ነው። ይኸውልሽ አጥሚቱን የምትሰሪበት ብረት ድስቱ ዘይቱ ትጨምሪዋለሽ። ከዛም ትንሽ ታቆላዩዋለሽ። ከዛ በኋላ ትደውይልኛለሽ ካልሽ እሺ በቃ ደህና ነው። እሺ ነው ያለችው። ምን አይነቷን ገልቱ ነው የመረጡት በፈጣሪ። የወይዘሮ ሀና ሲገርመኝ ዶክተር ዘካሪያስ የኩኩሽ አባቱ ነው ተገኘ ማለት ነው። እኔም ነገሮች መገጣጠማቸው በጣም እየገረመኝ ነው። ወይዘሮ ሀና እሱ መሆኑን በጣም እርግጠኛ ነች። የበለጠ እርግጠኛ እንድትሆን ደግሞ ፎቶን ተቀብዬ አመጣልሻለሁ ብያታለሁ። ችግር የለውም እኔ ጋር ስለምኖር ሰጥሻለሁ። እና ደግሞ ኩኩሻ ለብቻ የቀጥራኝ ነግራኝ ነበር። ለምንድን ነው የምታናግርሽ? እሷም ስለምን እንደምታወራኝ ግራ ገብቷት ነበር። በጣም ተጨናንቃ ነበር። እንደ ሁል ጊዜው ማለትሽ ነው?
በጣም የተለየ ነበር። በጣም ፈርታና ተጨንቃ ነበር። ስለ እሷና ስለ ወይዘሮ ሀና የደበቀችሽ ያስጨነቃት ነገር አለ? ምን ልትነግረኝ ትችላለች ብለህ ነው? እናትና ልጅ መሆናቸውን እኮ ካናዳ ልከው በዲኤንኤ ያረጋግጠዋል። ከዛ በኋላ የተጠራጠርክ ነው እንዴ? ምን አውቃለሁ ሀብል። የአጸድና የምንን አንድ ላይ መቅጠም፣ የእሷ ደግሞ እንደዚህ መጨነቅ፣ ብቻ ብዙ የሆነ ግራ ያገባኝ ነገር አለ። ምናልባት የነሱ መገናኘት ከኩኩሻ ጋር የማይገናኝ ከሆነስ? እሺ በቃ አንቺ ልክ ልትሆኚ ትችላለሽ። ታውቃለህ፣ ኩኩሻ በጣም እድለኛ ነች። በስተመጨረሻም ቤተሰቦቿን አገኘች። እኔ ስታጽናኝ የነበርሽ ልጅ ጭራሽ አንቺ ደግሞ ልትተክዢ ነው። ለማንኛውም ማንን ማግኘት አለብን። ከዛ ደግሞ ወይዘሮ ሀናን እናገኛታለን። ስለምን ልታወሪያት? አንዳንድ የምጠይቃት ነገሮች አሉ። ምንድነው እንዳትለኝ፣ ሰዓቱ ሲደርስ እነግርሃለሁ። እንደውም አሁን መሄድ አለብኝ። በቃ አደራን። ታዲያ ሀረግ ስትመጣ ለአባዬ ቆንጆ አጥሚት እንድትሰራለት ንገራት። ምን ነበር ስሩ ያለች? ወይኔ ጉዴ! እንዴ እንዴት ነበር አሰራሩ አለችኝ። ወይኔ አረግ አሰራሩ ሊጠፋብኝ ነው። ቆይ በቃ ጠይቂያት። ለምን ጠይቃታለሁ? አጥሚት ውስጥ ዘይት ጨምሪበት ነው ያለችኝ። ዘይቱን መጀመሪያ ነው በኋላ ነው የሚጨመረው? እኔ እንጃ። ቆይ እኔ የምለው አጥሚት ውስጥ ግን ዘይት ይገባል እንዴ? እኔ ምን አገባኝ። አጥሚቱን ጭምር አድርጌ ዘይቴን ክሽን ያለ አጥሚት ነው የምሰራላችሁ። አንድ ጋር የሚጠይቅማ ሙያ የላትም አልባልም። ምን አገባኝ እንዴ? ምን አስጨነቀኝ? ምን የሚያጨናንቅ ነገር አለ? ሄላ ያልሽኝ ቦታ ደርሻለሁ። ጠብቂኝ፣ እኔም ደርሻለሁ። እንዴት ነሽ ሀብል? ተመስገን። ስሜም አልጠፋብሽም። ምን ማለት ነው እንዴ? አንቺን በችግር ተጠብሽ ያሳድጌ ስምሽ ይጠፋኛል እንዴ? ይገርማል። አሁንም ያታላይ ምላስሽ እንደዛው ነው አይደል? ሀብል እንከባበር እንጂ። ለማንኛውም ሰሞኑን በተደጋጋሚ በህልም እየመጣሽ ይቅርታ ስጠይቅኝ አይቻለሁ። ምናልባት ልትነግሪኝ ፈልገሽ የተጨነቅሽ ነገር ካለ ብዬ ነው የቀጠርኩሽ። እኔ ምንም ይቅርታ የሚያስጠይቅ ነገር የለም። ለምን እንጠይቅሻለሁ ይቅርታ? ግድ የለሽም ንገሪኝ። ያለ ነገር ደጋግሜ እንደማለሽ በጣም እርግጠኛ ነኝ። በእርግጥ ስለ ትክክለኛ ማንነትሽ ውስጤን በጣም እያስጨነቀኝ ነው። ያልነገርኩሽ ነገር አለ። ስለ ትክክለኛ ማንነቴ ነው። ለማንኛውም ይሄን ነገር ካፌ ሄደን ብናወራስ? የምን ካፌ ነው? እዚሁ ማውራት እንችላለን። የጀመርሽው ነገር እዚሁ ጨርሽ። እሺ ካልሽ። ሁሉም ልክ ነው። ባለፈው ከተነጋገርነው ነጭ ሽንኩርት ብቻ ነው የሳትኩት። ይሄ ነጭ ሽንኩርት ይገባል እንዴ? እሺ ምንድነው ማድረግ አሁን? ይሄን ሽንኩርት እንደው ምን ውስጥ ነው የገባሁት? ነው በምን ቀን ነው ውስጥ የገባሁት? ሄሎ፣ ዘይቱን ጥጄ እኮ ነው የምደውልልሽ። እኔ የምልሽ አጸደ፣ አጥሚት እንዴት ነው የሚሰራው? እንዴ ዘይት ብቻ ነው? ቆይ እስካሁን ሽንኩርቱን አልከተፍሽው? ሂጂ አንቺ። ደግሞ ለአጥሚት ሽንኩርቱን ያደርግለታል እንዴ? ቆይ ያለ ሽንኩርት ዘይት ብቻ ልታቁላይ ነው እንዴ? እሺ ቆይ ከዛስ? ከዛም በኋላማ ዱቄቱን በወፍራሙ በጥብጠሽ ባናቱ በደንብ አርክሽ ጨምሪበት። አንቺ ምንድነው አጥሚቴን ገንፎ ልታረጊው ነው እንዴ? አይ እንግዲህ እኔ ባለሙያ እንደዛ ከሆነብሽ ደግሞ ቀጠን ማድረግ ነው።
ከዛስ ይንተክተክ? ወይኔ ጽዳ እንዶ አንጀትሽ ትክትክ ይበልኝ ተክተክ። እሺ ትሰሚያለሽ? ስራዬን ሳሰሪ ሙያ የላትም ብሎ እንዳያባሩሽ ፈርቼ ነው እንጂ እንዳንቺ አይነቱ አንገልቱ ማዋረድ ነበር። እሺ ወራዳ። ውይ አጸድ እስካሁን ተጫወትሽብኝ ነው አይደል? እና ታዲያ በዩቲዩብ የአጥሚት አሰራር እየነገርኩሽ ነው። እሺ ቆይ እንዴት ነው የማደርገው? ይኸውልሽ በአሁን ውሃውንም አጥሚቱንም ጨምሪና ከዛን ትንሽ ጨው ጣል አድርገሽበት በደንብ አንተክትኪው። ከዛ በኋላ ለሰውየው ልስጣቸው? ወይኔ ጉዴ! ተሰማያለሽ? ከፈለሽ ለዝራም ቢሆን ስጪው እንዴ። በቃ ቻው። አቃጠለችኝ እኮ አሁንስ። ሄሎ አጸደ አጸደ እቺ ማትረባ ምንድነው የማደርገው አሁን? ቆይ አሁን ዘይት አለኝ፣ ዱቄት አለ፣ ጨው፣ ዋናው ነጭ ሽንኩርት አለ። ምን አይነት አጥሚት እንደምሰራ ሙያ እኮ አለ። ዱቄቱን እንጨምረው። አጥሚት ተሰራ ዛሬ። ይቅርታ ሀብል፣ ስለ ትክክለኛ ማንነትሽ ማወቅ አለብሽ ብዬ ስላሰብኩኝ ነው እኮ። ምንድነው እሱ ንገሪኛ። ይኸውልሽ ሀብል፣ ሆስፒታል ተጥለሽ ነው የተገኘሽው ያልኩሽ የውሸት ታሪክ ነው። ምን እያልሽ ነው ያለሽው? መነ የምታወሩን ነገር እየታወቀሽ ነው። አዝናለሁ። አንቺን ከሆስፒታል ሳይሆን ተቀጥሬ ከምሰራበት ሰዎች ነው ያገኘሁሽ። ማለት ምንድነው እያወራሽ ያለሽው? እና እኔን ከምትሰሪበት ቤት ሰርቀሽ ነው ያገኘሽው? አጸደ፣ ሀብልን እኮ ምን አይነት ታሪክ ነገሬ እንደማስቀይሳት እኮ ጨንቆኛል። አለበለዚያ ደግሞ ማውቋ የማይቀር ነው። ምን ይሻለኛል? ብዙ ደግሞ የሚያስጠረጥር ነገር አለ። ምን አትጨነቂ፣ ለሱም ቢሆን እኔ መፍትሄ አይጠፋኝም። ምንድነው እሱ? ይኸውልሽ ሆስፒታል ነው ያገኘሁሽ ምናምን የሚለውን ታሪክ ውሸት ነው ትያታለሽ። በምትኩ ደግሞ ሰው ቤት ስሰራ ሰርቄሽ ነው ብለሽ ትነግሪያታለሽ ማለት ነው። አንቺ ይሄ ጥሩ ሀሳብ ይመስላል። የልጅ ሌባ መባሉን በጣም የወደድሽ ይመስላል። ስለዚህ አራስ እያለሽ ሰው ቤት ስሰራ ከአሰሪዎቼ ሰርቄሽ ነው እላታለሁ። ግን ደግሞ የአሰሪዎቼን ስም ብትጠይቀኝስ? እንዴ ድራማ አይደል እንደያዝ ነው። በቃ ይመጣልሽን የሆነ ስም ትነግሪያታለሽ፣ ያልቃል። ቆይ ሀገሩ ምናምን ብትጠይቀኝስ? መነን ምን ሆነሻል እንዴ? የሆነ ራቅ ያለ ሀገር ጥሪባት፣ አፋር ወይ ባህር ዳር ብቻ የሆነ ነገር በያት። እየዋሸሁሽ አይደለም፣ የዘመናት ጸጸቴን ነው እየተነፈስኩልሽ ያለሁት። እርግጠኛ ነኝ እየዋሸሽ ነው አይደል? አይደለም የኔ ልጅ። የኔ ልጅ አትበይኝ። አታፍሪም እንዴ በዚያ አፍሽ ልጄ ብለሽ ትጠሪ? ይኸውልሽ ሀብል፣ የአባትሽ ስም ግሩም አሰፋ ይባላል፣ የእናትሽ ስም ደግሞ መስከረም አማረ ይባላል። እባክሽ ዘነቡ፣ አሁን እንኳን በእኔ ህይወት መቀለድሽ ነው። በአሁኑ እውነቴን ነው። አንቺ ሆስፒታል ውስጥ ተጠለሽ የተገኘሽ ልጅ አይደለሽም። በተቃራኒው ደግሞ ኩኩሻ ናት ሆስፒታል ውስጥ ተጠላ የተገኘችው። ኩኩሻ? በድጋሚ በጣም አዝናለሁ። የእሷን ታሪክ ነበረ ላንቺ ሰጠውሽ። ስሜንም ጭምር ነው የሰጠሽ? ስምሽን እንኳን በራሷ ጊዜ ነው የወሰደችው። ቆይ አንቺ እንድትጠሪ በዚህ ስም ማን ነው የፈቀደው? ግን እኮ ከበፊት ጀምሮ በስሜ ታሾፍብኝ ነበር። ከመቼ ጀምሮ ነው ስሜን የወደደችው? ቆይ አንቺ ከስምሽ ምን አለሽ? እውነተኛ ማንነትሽን ነገርኩሽ አይደል እንዴ? እሺ ኩኩሻ ሆስፒታል እንደተጣለች በምን አወቅሽ? ነፍሷን ይማረውና ኩኩሻ ተጣላ የተገኘችበት ሆስፒታል ውስጥ አንድ ወዳጄ ነበረች፣ አረጋሽ ትባላለች። ሆስፒታል ውስጥ በጽዳት ትሰራ ነበረ። ግን እኮ ኩኩሻ ጎዳና እንዳደገች ነበር ሁሉም ሰው የሚያውቀው። አረጋሽ ስትሞት የሚንከባከባት ሰው ስታጣ ነው ወደ ጎዳና የወጣችው። ያው የኛ ሰፈር ታውቂዋለሽ፣ የደጋጎች ሰፈር ነበረ። አይደለም ተጨማሪ ሰው ላሳድግ፣ አንቺን ራሱ ጥርሴን ነክሼ እንደ ውሻ ነበር ያሳደግኩሽ። ምን ነክሰሽኝ? እየበላሽ ነው እንጂ ያሳደግሽኝ። ደግሞ የእናት ተጽዕኖ ምናምን ታያለሽ እንዴ? እባክሽ ላደረኩብሽ በደል ሁሉ ይቅርታ አድርጊልኝ እያልኩሽ ነው። ይቅር በይኝ። በህይወቴ ስትቀልጂ ኖረሽ ነው ይቅር እምልሽ? አሁንስ የማይሆን ታሪክ እየነገርሽ እንደሆነ በምን ማረጋገጥ እችላለሁ? አይ እንግዲህ ከዚህ በላይ አታስጨንቅኝ በቃ። ለመሆኑ ከየት ነው የሰረቅሽኝ? ከዚሁ አዲስ አበባ ነው? ቤተሰቦችሽ ባህር ዳር ናቸው። እስካሁን በህይወት ካሉ ልታገኛቸው ትችያለሽ። እኔ እንግዲህ ግዴታዬን ተወጥቻለሁ። እሺ ቆይ ወዴት ነው የምትሄጂው? አምላኬ ነግሬ ነበር። ወላጆቼ እንደምፈልጋቸው ነግሬ ነበር።
እሺ አሁን ሴትዮ እውነቷን ይሁን ውሸቷን በምንድን ነው ማረጋገጥ የምችለው? አባዬ አሁን እንዴት ነው? እየተሻለ ነው አይደል? አሁን ደህና ነኝ፣ አታስብ። ሀብሬት ሄዳ ነው። እሷ ከሌለች እኮ ቤቱ ሊበላኝ የሚደርሰው። ጋሽዬ ማግ የለም እንዴ በዚህ ያቀረብሽው? ማግ ነበር ያው በተገኘው ነው ያመጣሁት። ጋሽዬ እስቲ ቺን ቅመሷት። አጥሚት ናት መሰለኝ። ማለት መሰለኝ። እስቲ ቆይ ምን ማለት ነው? አይ አጥሚት ነው። እሱማ አጥሚት ነው። ምን አልጣፈጠም እንዴ? አይ ትንሽ ጨው አነሰው እንጂ በጣም ቆንጆ ነው። ምን ጨው ጨምሬ ላምጣው? ጭራሽ በዚህ ላይ አጥሚቱን ራሱ የሰራሽው እኮ በጨው ዕቃ ውስጥ ነው የሚመስለው እኮ። እኔ የምለው አጥሚት መስራት ጎበዝ ነኝ ብለሻል ነበር እንዴ? ተው አታስጨንቃት ዝራ። ማን ነበር ስምሽን ያልሽኝ? ሐረግ። አጥሚቱን በቃ ወሰችው። ሌላ ጊዜ በደንብ አድርገሽ ትሰሪልኛለሽ። ደግሞ ምንም እንዳትሳቅቂሽ። ይቅርታ ጋሽዬ፣ ባይሆን እንዳሉት ከዚህ በኋላ ያለውን አሻሽላለሁ። እኔ የምለው ከዚህ በኋላ ቤት ውስጥ ያለውን ነገር አንቺ ጨራሽ፣ ምግቡን ደግሞ ሀብል ትሰራለች። ለአሁኑ እንጂ እሺ። አባዬ ሀብል ደወለች። ሄሎ ዝራ፣ ምንን እናገኘት? መነን እንዴ? መነን? ቆይቺ ማትረባ ምን አድርጋሽ ነው? አይ በቃቱ፣ ይሄን ያክል ከባድ ነገር አይደለም። እርግጠኛ ነኝ ከዛች አጸደጋውና ነው እንደዚህ ያደረገች። ሁለቱም አንድ ላይ ገጥሟል ማለት ነው። የአባዬን ድምጽ ነው እንደሰማሁት። እባክህ እንዲረጋጋ ንገረው። አጸደን ደግሞ አላገኘሁትም። እሺ በቃ ቶሎ ብለሽ ወደ ቤት ነው። እሺ መጣሁ። ዶክተር ዘካሪያስ ሲላክልኝ መድኃኒት ጥሩ ሳይሆን አይቀርም። ለውጥ አየህበት? ለውጥ ትላለህ እንዴ? በአንድ ጊዜ እኮ ንቃ ያደረገኝ። ሰውየው የኛ ቢሆንም በዓለም ደረጃ ታዋቂ ሐኪም ነው። አይቼ ሀገር እስከ መቼ ነው ያስተማረቻችሁ ከጉያዋ አርቀው ሌላ ሲሳይ የምጠብቀው? አሁንም ቢሆን ቀሪ ዘመኔ ሀገሬ ላይ ገብቼ ማገልገል ፈልጋለሁ ብሏል። ይሄ ራሱ አንድ ለውጥ ነው። ለመሆኑ ወይዘሮ ሀና እንዴት ናት? ሁለቱ አገኛቸው እንዴ? ይህን ጉዳይ የያዘችው ሀብል ነች። ስለዚህ ራሷ እንደጀመረችው ራሷ ትጨርስ። እኔ ምን አባዬ። አቤት የኔ ልጅ። ቅር ካላለ የሆነ ነገር ልጠይቅ አስቤ ነበር። ምንድን ነው? ጠይቀኝ። ስለ ቤተሰቦቼ ማለት ስለ እነሱ አንዳንድ ነገር እንድትነግረኝ ፈልጌ ነበር። ያው ለማወቅ ያለ እንጂ አንተ ትክክለኛ አባቴ እንደሆንክ በደንብ አውቃለሁ። ይህን ያክል ማወቅ ከፈለክ እነግርሃለሁ። የነበረኝ ስራ ጨርሼ አንድ ፒክአፕ መኪና ነበረች። እሷን አስነስቼ ሲሄድ የሆነ የህፃን ልጅ ድምፅ የሰማሁ መስሎኝ መኪናን አቁሜ ወረድኩ። ከመኪና ወርጄ ሳይ ብርድ ላይ ተኝተሃል። እንዳየው በጣም ውስጥ የተንሰፈሰፈል። እሺ ከዛስ ምን ተፈጠረ? ከዛ መኪና ውስጥ አስገባውና ጃኬቴን አልብሼ ምን ማድረግ እንዳለብኝ ማሰብ ጀመርኩ። መኪናዬን አቁሜ መጀመሪያ ወደ ነበርክበት መመለስ አሰብኩ፣ ግን አልቻልኩም። ቀጥታ ወደ ቤት ያመጣው። ከዛ በኋላ የጣለችኝ እናቴ ለማግኘት አልሞከረችም? መኪናዬ ላይ ያስቀምጠውልኝ እንዴት ብዬ ልፈልጋቸው? ማን ብዬ ልፈልግ? ምናልባት ተሰርቄ መኪና ላይ ጥለውኝ ቢሆንስ? እሱን እንኳን ፈጣሪ ነው የሚያውቀው። ብቻ በቀጥታ ወደ ቤት ይዤ መጣሁ። ከዛ ለሜርሲ እናት መኪናዬ ላይ ልጅ ተጥሎ አገኘሁኝ ብዬ ነገርኳት። እሷ ደግሞ በጣም ተቆጣች። ስለዚህ እናቴ ጥላቸው የጀመረው የዛኔ ነው ማለት ነው። ለፖሊስ ወስዳ ልታስረክብ አስባ ነበር፣ ግን እኔ ውስጥ ያልቻለ የወለድኩ ያህል ነበር ውስጤ የተሰማኝ። እናቴ ከሌላ ወልዳ ያመጣ መስሏት ነው እንደዛ እስከነ መፈጠሪ ትጠላኝ ነበር። እንደዛ ነው። ነፍሷን ይማረውና በጣም ቀናተኛ ሴት ነበረች። በአንተ የተነሳ በጣም ብዙ መከራና ስቃይ አሳልፌያለሁ። አንተን ግን ማንም ከኔ ሊነጥቀኝ አይችልም።
እኔ መጣሁበትን ልወቅ እንጂ ካንተ ሌላ አባት ለምዳለሁ ብለን። ለማንኛውም ይቅር። እኔ ራሱ እንዴት እንዳሰብኩት አላውቅም። ግን ደግሞ አሁን አንተ እውነቱን አውቃለህ። አንተ እንኳን እሺ ብትል እኔ ህሊና አይሻለኝም። እኔ እስክንድር ልጅ ነኝ። ከዚህ በላይ ማንነትን መጠሪያም አልፈልግም። አባዬ በቃ ይሄን ነገር እንርሳው እባክህ እዝራ። ስሜታዊ ሳትሆን በደንብ አርገስማል። ፈጣሪ ረድቶኝ በህይወት ካለውን ቤተሰቦችን እንፈልጋቸዋለን። ገና ድምፁን ስሰማ እንዴት እንደደነገጥኩኝ አትጠይቂ። አዎ እስቲ ፎቶውን ተቀብለሽ ከእዝራ አምጪልኝ ብያታለሁ። እኔ እንጃ ያግባ አያግባ እንኳን አላውቅም። ብቻ ያረጋገጥኩት ነገር አንድ ወንድ ልጅ እንዳለው ነው። አዎ ወይ ማኤልዬ በጣም ደህና ነች፣ ደህና ናት። ብታይ በቃ እሷ እህቷን አግኝታ እንዴት እንደተደሰተች አትጠይቂ። ዘነቡ ይቅርታ አድርጊልኝ እባክሽን ወይዘሮ ሀና ይቅርታ። አሁን ስለኔ ሁሉን ነገር አውቀሻል። ቆይ አንዴ። አይ አንቺን አይደለም፣ አንዴ ቆይ መልሼ እደውልልሻለሁ። ይቅርታ አድርጊልኝ ወይዘሮ ሀና እባክሽ። ወይዘሮ ሀና ይቅርታ አድርጊልኝ። አሁን ስለኔ ያውቀሻል እውነቱ። እኔ ክፉና እማረባ ሰው ነኝ። እውነቴን ነው። ወድጄ አልነበረም ልጄን እንደዛ ሳሰቃያት የነበረው። ተይ እንጂ ወድጄ አልነበረም ማለት ምን ማለት ነው እባክሽ? እኔም እናቴ ከልጅነቴ ጀምሮ ታሰቃየኝና ትገርፈኝ ነበረ። ብዙ ስቃይ ነበረ የምታደርስብኝ። ሀብልን ከማሰቃያት በላይ ነበረ እኔ የምታሰቃየው። ምን ልበልሽ በቃ የሰው ልጅ ከሚሰቃየው በላይ ነበረ ስሰቃይ ነበረ። እና ስለዚህ አንቺ እናትሽ ታሰቃይሻለችና ለዛውም ያልወለድሻትን ልጅ እንደዛ ማሰቃየት ነበረብሽ? ሀብል በር ላይ ቆሜ የምትይው በሙሉ እየሰማሁሽ ነበር። ልክ ነሽ። ሀብልን በጣም ታሰቃያት ነበር። ነገር ግን እንደዛ ስታደርግ የነበረው የቤተሰብ ተጽዕኖ ስላለባት ሳይሆን ሀብልን ትጠላት ስለነበር ነው። እንዴ ቆይ ለመሆኑ አንቺ ይሄንን ሁሉ ነገር እንዴት ልታውቂ ቻልሽ? ሀብል ራሷ ነች የነገረችኝ። እባክሽ ወይዘሮ ሀና እቺን ሴትዮ እንዳታምኛት። እንደውም ሀብል አንድ ሰፈር ስለነበርን ለሀብል እንዴት እንደምንሰፈሰፍላት እንደነበረ ንገሪያት። እኔ ውሸታም እናታ ላይ እንደነበርሽ ብቻ ነው የማውቀው። ቆይ እስከ መቼ ነው የሰው ስታበላሽ የምትኖሪው? ንገሪኝ፣ እስከ መቼ ነው? ለማንኛውም የዶክተር ዘካሪያስን ፎቶ ላሳይሽ ነው የመጣሁት። በነገራችን ላይ የዶክተር ዘካሪያስ ልጅ እኛ ቤት መጥቶ ነበር። ምን? እንዴት እናንተ ቤት ሊመጣ ቻለ? ምንም ሳናወራ ነው ሄደው። ከዝራ ስልኩን ተቀብዬ ብደውልለትም ስልኩ አይሰራም። እባክሽ ሀብልዬ ካላስቸገርኩሽ ይሄን ፎቶ ወደ እኔ ትልኪልኛለሽ? እሺ እልክልሻለሁ። ወይኔ ዘካሪያስ ምንም እኮ አልተቀየረም እራሱ። ወይዘሮ ሀና ደህና ነሽ ግን? ወይዘሮ ዘነቡ እባክሽን ከዚህ ተነሽ ሂጂልኝ። እንዴ ቆይ ይቅርታ አልኩሽ አይደል እንዴ? ይቅርታ አድርጊልኝ እኮ አልኩሽ። እባክሽን ወይዘሮ ዘነቡ በቃ የምትፈልጊው ገንዘብ ነው አይደል? በቃ የፈለግሽውን ያህል ገንዘብ ነው እሰጥሻለሁ። ግን በቃ ከኔም ከልጆችም ህይወት ውጪልኝ። በቃ ውጪልኝ። እንዴ መነን ምንድነው? ምን ሆነሻል? ወይኔ መነን አጸዳ አልገባሽም እኮ ያቺ ሀብል የሚሏት እስስ ባትመጣ ኖሮ እኮ ሀናን በደንብ አድርጌ እያሰመጥኳት ነበር። ምን ዋጋ አለ? ሲጀመር ያቺ ሀብል እያለች ሀሳባችንን ማሳካት አንችልም አይደል? ለነገሩ ችግር የለውም፣ ትንሽ ጊዜ ነው፣ የእጇን ነው የምሰጣት። ቆይ ምን አስበሽ ነው አጸዳ? ከሰራተኛዋ ጋር ምን ለማድረግ እየሞከርሽ ነው? ምን አስበሽ ነው? መቼም አንድ ቡድን ሆነናል አይደል? ለምንድን ነው ሚስጥርሽ የምትደብቂ እንዴ? ቆይ ግን አንቺ ለምንድን ነው ስለዚህ ነገር በዚህ ልክ ማወቅ የፈለግሽው? እኔማ ማገዝሽ ነገር ካለ ብዬ ነው። ትሰሚኛለሽ?
ገንዘብ እንጨርሻለሁ። በአሁኑ ሰዓት ገንዘብ ከፍዬ እንኳን ሆቴል የማድርበት ብር የለኝም። አጸደ፣ እኔም እኮ እንዳንቺ ነኝ። ከዚህ በኋላ እኮ እኔም ጎዳና መውጣቴ ነው። ውይ ቆይ ግን ለምንድን ነው ፈጣሪ ምስኪኖችን እንደዚህ የሚቀጣው? ቆይ ግን ለምን ካልሆነ አይንሽን ወደ ላይ ሰቅለሽ እየዬ ብለሽ አታለቅሽም? ለነገሩ ከኑጋ የተገኘ ሰሊጥ ሆኖብኝ ነው እንጂ ለኔ እኮ ይሄ የሚገባኝ አልነበረ። ምን ከኑጋ የተገኘ ሰሊጥ አብረህ ተወቀጥ ነው ያልሽው? አንቺ ኑግ ያልሽው እኔም ብቻ ባልሆነ በአንቺ ኃጢአት ነው እየተቀጣ ያለሁት እያልሽኝ ነው? እኔ እንደሆነ በድጋሚ እግሯ ላይ ወድቄ መማጸን አይቀርም። በይ ቶሎ ግቢና እኛንም ወደ ቤት እንድንገባ ሳቢን። እሺ እንዴ ቆይ አንቺ ለምንድን ነው ሄደሽ ወንድምሽን ይቅርታ ማጠይቂው? አይደለም ይቅርታ አድርጎልኝ ወደ ቤት ሊያስገባኝ ይቅርና ለአይኑ እንኳን በጣም ነው የጠላኝ። ግን ደግሞ ችግር የለውም በአሁኑ እንዴት ብዬ እንደምገባባቸው በደንብ አድርጌ አውቃለሁ። እንግዲህ እቅድሽ እንዲሳካ ጸልይልሻለሁ። ሌላ ምንም አደርገው ነገር የለም። ሴራዬ እንዲሳካልኝ ነው የምትጸልይልኝ? አንቺ ሴትዮ ቆይ ግን ለምንድን ነው ራስሽን ጀርሽ ከፈጣሪ ጋር የማትጠዩ? እኔን ለምን ታነካኪኛለሽ? በጣም ይቅርታ ቶሎ እመጣለሁ ብዬ አረፈድኩ። የኔ ውድ ልጅ አንቺ እኮ አሁን ትልቅ ልጅ ነሽ። የኔ ፍቃድ ደግሞ አያስፈልግሽም። ማይ እስካሁን አልመጣችም እንዴ? እየመጣው ነው ብላኝ ነበረ። ኩክሳዬ። አቤት ማይ። አንድ ምነግርሽ ትልቅ የምስራች አለ። ምንድነው? በመጨረሻው አባትሽ ተገኝቷል። ምን ነው የኔ ልጅ? ይሄን የመሰለ ዜና ነግሬሽ አላስደሰተሽም እንዴ? እኔ እንጃ ማይ፣ ምን ማለት እንዳለብኝ ስላላወቅኩ። ፈጣሪ ሲረዳን እኮ የአቶ እስክንድር ሐኪም ሆኖ አልተገኘም መሰለሽ። ቆይ ግን ፎቶውን ማየት ትፈልጊያለሽ? አይ አልፈልግም። ለምን የኔ ልጅ? በቃ ስለማልፈልግ ነው። አባቴ ልትቀሚኝ ስለሆነ ተጸጽተሽ እያለቀሽ ነው ያለሽ? አብል በጣም ይቅርታ። ከዚህ በፊት ነግሬሽ የለ እኔ እኮ ቤተሰብ ስለሚባለው ነገር ምንም የማላውቅ ምስኪን ነኝ። እና ታዲያ የሰው እናት የሰው እህት፣ አሁን ደግሞ አባቴ ልትቀሚኝ ነው? ቆይ አንቺ የቤተሰብ ጥማትን በዚህ ላይ የምትወጪው ለምን አይገባሽም ሀብል? ወይዘሮ ሀናን ውስጤ እናቴ ናት ብሎ ተቀብሏል። ማይልንም ደግሞ በቃሽ። አስሬ እንደገደል ማምቷ ተደጋግሚብኝ። አንቺ አጭበርባሪና ሌባ ነሽ። አይደለሁም ሀብል፣ አይደለሁኝም። እኔ በቤተሰብ ፍቅር ጥማት የተሰቃየው ምስኪን ሰው ብቻ ነኝ። እና እንደዛ ከሆነ ለምን የራስሽን ቤተሰቦች አትፈልጊ? የት እንዳሉ ምን እንደሚመስሉ ማን ጎዳና ላይ እንደጣለኝ እንኳን አላውቅም ሀብል። እኔ ራሴን ቤተሰቦች አላውቃቸውም። ለእኔ ቤተሰብ የሚባለው ነገር በጣም ብርቄ። ሀብል ልጄ ምን ሆነሻል? ሀብል ደህና ነኝ እማዬ፣ ብቻዬን መሆን ፈልጌ ነው። ምን ይችላል? ይልቅ አሁን ቶሎ ለምን አትመጣም? እየጠበቅኩ ነው እኮ። ቶሎ በላ ታዲያ። እኔ እዚህ ቁጭ ብዬ ልውል ነው እንዴ? ቆይ አንዴ እደውላለሁ። ሀብል ምን ሆነሽ ነው? የተፈጠረ ችግር አለ እንዴ? ስልክሽ አልሰራ ሲለኝ እኮ ብዙ ጊዜ እዚህ ስለምትሆኝ ቤት ከመሄዴ በፊት ልሽ ብዬ የመጣሁት። ስልኬን ረጅም ሰዓት ከሰው ጋር እያወራሁበት ነበር። ምነው እዚህ የምጠብቅሻለሽ እንዴ? ችግር የለውም። አስቸኳይ ከሆነ አንቺን ማስቀደም እችላለሁ። ሮቢን ደወለ። ሮቢ? አዎ በቅርቡ የተዋወቁት ጓደኛዬ ነው። እንደውም ከመጣሽ አይቀር አንቺንም ማስተዋወቅሻለሁ። ሄሎ ደረስክ? አዎ ግባ በቃ። እንደውም አንድ አብሮ አደግ ጓደኛ አለችኝ፣ በዛው ማስተዋወቅሃለሁ። እሺ ሲመስለኝ አሁን መምጣት ጥሩ አይደለም። በቃ ሌላ ጊዜ ተገናኝተን እናወራለን። አብል ደህና ነሽ ግን አይደል? የተፈጠረ ችግር አለ እንዴ? አለ
ማለቴ ምንም የለም በቃ ልጅ